ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ከመቅደላ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛም ቻናል ላይ ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። ቪዲዮቹን የሚያቸው ፍቺዎች ብቻ ሲፈልጉ እነሱን ቼክ አድርጉ። እዚህ ጋር ደግሞ ያው ቀጥታ ማስፈታት የምትፈልጉት መላክ ትችላላችሁ ማለት ነው። 3 ቪዲዮ አይታችሁ ካልተፈታ ማለት ነው ምናልባት ያው 3 ቪዲዮ በተራ ስለሆነ ማለት ነው 3 ቪዲዮ ቼክ አድርጉ። እዛ ውስጥ ካጣችሁ ግን አልተፈታም ካላችሁኝ ስር ኮፒ አድርጋችሁ ፔስት አድርጉ። እንደዛ አድርጉ። አልተፈታም ብቻ ሳይሆን ከስሩም ህልሙን አስቀምጦልኛው መጻፍ አይጠበቅባችሁም። እንደዛ አድርጉ። ያው በተራ ስለሆነ ነው መፈታቱ አይቀርም። ቪዲዮ ሲረዝም በማስጠኛዩት አሁን ወደ እናንተ ህልም ፍቺ። ራሄል መግደኔ ቆንጆ፣ እኔ ከዚህ በፊት ህልም የቆዩ ቪዲዮዎችን እያየው ነው የምፈታው። ዛሬ 10 ብር ሲሰጠኝ አየሁኝ፣ ግን ደሞዜም ይመስለኛል። ግን ብሩ ደሞዜ ብቻ አይደለም ጭማሪ አለው። የኔ ቆንጆ አመሰግናለሁ። እሺ ብር ያው ብር ነው፣ ሲሳይ ነው የምታገኘው። በዛ ያለ ነገር የምታገኘው ነገር እንዳለ ነው የሚያመላክትሽ እና ቆንጆ ነው፣ ሲሳይ ነው፣ ብር ነው። ኖላዊ ሰላም ክርስቶስ ይብዛልሽ ውዴ። አሜን ለሁላችን። የበሱ ጭብጦ ምንድነው? ሲያጉርሰኝ ከህይወት የወጣ ሰው ነው። እዚሁ ፍችልኝ። ሌላ 10 የመኝታ ቤት ቁልፍ ሰጠችኝ። እርሱም ሌላ ቦታ ልትሄድ ይመስለኛል። አመሰግናለሁ። እሺ ቁልፍ በጣም ቆንጆ ነው። ለሁሉ ነገር መፍትሄው እጅሽ ላይ እንደሚሆን የሚያመላክትሽ ነው። በጣም ቆንጆ ነው። ጥሩ ነገር ነው የሚያመላክትሽ። ቁልፍ ሲሰጥ ማየት በጣም ቆንጆ ነው። ያው የስራም የሁሉ ነገር ነው የሚያመላክትሽ። በጣም ቆንጆ ነው። ሌላኛው ደግሞ የበሱ ጭብጦ ማየትሽ አምና አድርገኝ ነው የሚያመላክትሽ እና ደግሞ ሱባኤ እንድትገቢ የሚነግርሽ ህልም ነው እና ከቻልሽ ሱባኤ ያዢ። የምታገኘው ነገር እንዳለ ነው የሚያመላክትሽ። በጣም ቆንጆ ነው። እሺ ቃል ኪዳን ሰላም መቅዴ፣ እንዴት ነሽ? እግዚአብሔር ይመስገን። በህልሜ እናቴ 2 አረንጓዴ ደስ የሚል መዓዛ ያለው የገላ ሳሙና በስጦታ ወረቀት ሸፍና ስትሰጠኝ አየው። ምንድነው መቅዴ? እሺ አንደኛ አረንጓዴ ነገር በአጠቃላይ ተስፋን ነው የሚያመላክተው፣ መልካም ነገር ተስፋን ነው የሚያመላክተው። ሁለተኛ ደግሞ ሳሙና አዲስ ነገር ያመላክትሻል። አዲስ ጅማሩን አዲስ ነገር ነው የሚያመላክትሽ እና ቆንጆ ነው። ማህሌት ሰላም መቅዴ፣ እባክሽ ፍችልኝ። በውሃ የበሰበሰ ጫማ ማድረግ ምንድነው? እና በህልሜ ጓደኛዬ ስልክ ደውሎ ሃፒ በርዝዴይ እንኳን ተወለድክ ስለው አየው። በእጄ ደግሞ አበባ ይዣለሁኝ እና ልደት ማክበርስ በህልም ምንድነው? እና ፀጉር በእንቁላል ስታጠብ ከዛ ዊግ ስሰፋ አየው። እሺ አንደኛ ጫማ ያው ስራንም ባልንም ነው የሚያመላክተው። ውሃ እህል ውሃ ነው፣ ቆንጆ ነው፣ ምንም እንትን የለውም። ጫማ በውሃ ሲበሰብስ ቆንጆ ነው። ውሃ እህል ውሃንም ስለሆነ የሚያመላክተው፣ ጫማ ደግሞ ስራንም ባልንም ነው የሚያመላክተው። ቆንጆ ነው። ስልክ ደውዬ ሃፒ በርዝዴይ ስልክ ጸሎትን ነው የሚያመላክተው። ያው ልደት ማክበር ደግሞ አዲስ ጅማሮ አዲስ ነገር ነው የሚያመላክተው። እንደ አዲስ ነገሮች እንትን ማለት መስተካከል ነው የሚያመላክተው። ቆንጆ ነው። አበባ ደግሞ በሰዎች ዘንድ ጥሩ ምስጉን የሆነ ባህሪ እንዳልሽ የሚያመላክት ነው። ያንን ነው የሚያመላክትሽ። በጣም ቆንጆ ነው። ፀጉር ጸጋ ነው፣ ረዝሞ ካየሽ ማለት ነው። ከዛ በተረፈ ግን እንቁላል ደግሞ ገቢን ያመላክትሻል። ቆንጆ ነው። ግን ዊግ መሰፋት ጥሩ አይደለም። አርቲፊሻል ነገር አርቲፊሻል ነው፣ ምንም እንትን የለውም። ግን ፀጉርሽ ረዝሞ ወይ ጥሩ ሆኖ ከሆነ ያየሽው በጣም ቆንጆ ነው። ጸጋን ነው የሚያመላክትሽ። ዊጉ ግን ጥሩ አይደለም። ዜዱ ሰላምሽ ይብዛ መቅዴ። አሜን ለሁላችን። ከመወዳት ጓደኛ ጋር ቤተክርስቲያን ግቢ ውስጥ ነጠላ ለብሰን የጸሎት መጽሐፍ እኔ 2 ይዣለሁኝ፣ ጓደኛዬ 1 መጽሐፍ ይዛለች። ግቢ ውስጥ ብዙ ሰው አለ፣ ወንዶቹ ውስጥ ወንድሜም አለ። ከዛ እኔ ጓደኛዬ ቁጭ ብለን ልንጸልይ፣ እኔ መጽሐፍ በእጅ ይዤ በነጠላዬ ውስጥ አድርጌ ልጸልይ፣ ጓደኛዬ ደግሞ መጽሐፍ ገልጣ መሬት ላይ አስቀምጣ ልትጸልይ ስትል የሆነ ሴትዮ ስታልፍ ጓደኛዬ መጽሐፍ በእግሯ
ምዳው አለፈች። እንደ መጽሐፉን በእጇ መያዝ አለባት ብዬ ልነግራት እያሰብኩኝ ሳልነግራት ጸሎቱንም ሳንጀምር ነቃሁ። ፍችልኝ መግድዬ። እሺ ቤተክርስቲያን ግቢ ውስጥ ነጠላ ለብሰን ቆንጆ ነጠላ ጸጋ ነው የሚያመላክተው። ቤተክርስቲያኑ ካስታውሹ ብትሄዱ መልካም ነው። የምታገኙ ነገር አለ። ያንን ነው የሚያመላክተው። ግን እሷ መሬት ላይ ማስቀመጧ ትንሽ እንትን አይደለም። ያው ስትጸልዩ አላየሽም። ያው ግን መጽሐፍ ቅዱስ ይዛችሁ ነው። እሷ ደግሞ መሬት ላይ አስቀምጣው ሰው ሲረማመድበት ነው ያየችው። እሱ ትንሽ ጥሩ አይደለም። ያው ጸሎት በደንብ ታድርግ። ጸሎት በደንብ ማድረግ ይኖርባታል። የሆነ እንትን ካለችም ትንሽ ከዘነጋች ጸሎት ማድረጉን ምናምን እንትን ማድረግ በደንብ ይኖርባታል፣ መጸለይ ማለት ነው። ያንን ነው የሚያመላክተው። ግን ቤተክርስቲያኑ ካስታውሹ ብትሄዱ መልካም ነው። ሌላው ነጠላም ቆንጆ ነው፣ ጸጋ ነው የሚያመላክተው። ማሂታ ሰላም መቅድዬ፣ ሰላም። የህልም ፍቺ ስፈልግ አንቺ ጋር ነው የምወጣው። እሺ እናት፣ በትክክለኛው ነው የምትፈች። አሁን ጸጋውን ያብዛልሽ። አሁን ደግሞ ለመጀመሪያ ጊዜ ላስፈታ። እሺ በህልሜ የእጮኛ አባት እኔ እና ትንሽ እህቱን ቤተሰቦቼን ልትዋወቁ ቤታችን ይመጣሉ። አባቱ ሳያዩ አባቴ ብዬ ደስ ብሎኝ ሰላም እለዋለሁ። እንዲቺ እናቴ ናት ተዋወቃት ብዬ አስተዋውቃቸዋለሁ። ከዛም እነሱ ለማስተናገድ ጉድ እንላለን። ከእህቶቼ ጋር ምግብ አቀራረብናቸው። እነሱም እየበሉ ነበረ። ከዛ አባቱ ውሃ ፈልጎ ውሃ ሲል ለምን ሳታቀርቡላቸው ብዬ ቶሎ ከሱቅ 2 ሃይላንድ ገዝቼ ላመጣ ስል እዛው ጠረጴዛ ላይ በብርጭቆ የተቀመጠ ትንሽ ውሃ ነበረ። ጭልጥ አደረገው። ጠምቶት ነበር። እኔም ደንግጬ ጠጣሁ ስለው ምን ችግር የለውም ይለኛል። እንግዲህ ፍችልኝ። አመሰግናለሁ። እሺ ያው ቤት መምጣታቸው ወዴታቸው እንደሚገቡ ያው የሚያመላክት ነው። አብሮ መብላት፣ ምግብ በአጠቃላይ በረከትን ነው የሚያመላክተው። በረከትን ያመላክታል። እንደገና ደግሞ መልካም የሆነ ግንኙነትን ነው የሚያመላክተው። ምግብ አንድ ላይ ቀርቦ ማቅረብም መብላትም አንድ ላይ ሲበላ ማየትም። ውሃ እህል ውሃን ነው የሚያመላክተው። ቆንጆ ነው። ያንን ነው የሚያመላክትሽ። ጠረጴዛው ላይም ምግቦች ምናምን ካየሽ ሀብትን ነው የሚያመላክተው። ጥሩ ነው። ምግብ ጠረጴዛ ላይ ፎቶ ከሆነ ያየሽው ማለት ነው። ራሂል መቅዲ የኔ ቆንጆ፣ እኔ ከዚህ በፊት ህልሜ የቆዩትን ቪዲዮዎችሽን እያዩ ይሄ ተፈቷል። እሺ ዮሴፍ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 23ን ለሰው አንብቤ ሳስተምር አየሁ። ሌላ ደግሞ የሆኑ ሰዎች አውቃቸዋለሁ። በራቸው በደንብ ከፍተውልኝ ግባ ይሉኛል። እኔ በራቸው ላይ ቆሜያለሁ። መቅዲ አደራ ፍችልኝ። እሺ ያው መጽሐፍ ቅዱስ ሲጸልይ ማየት በጣም ጥሩ ነው። ጸሎት አድርግ። ያንንም እየጠቆመ ነው በደንብ መጸለይ፣ ያንን ማድረግ። እንደገና ደግሞ በራቸውን በደንብ ከፍተውልኝ ግባ ይሉኛል። የምታውቃቸው ሰዎች ናቸው። ወደ ህይወታቸው እንድገባ፣ ወደ ህይወታቸው ክፍት እንደሆኑ፣ ወደ እነሱ ህይወት እንድገባ እንደሚፈልጉ የሚያመላክት ነው። በር ክፍት ሆኖ ማየት ደግሞ ጥሩ ነው። ጥሩ የሆነ ግንኙነትን ነው የሚያመላክተው ከነዛ ሰዎች ጋር። ሀና ሰላም መቅዲ፣ አነባበሮ በሳህን ይዤ አንድ የማውቃት ሴት ከሳህኑ ላይ እያነሳች ለወንድሟ ትሰጣለች። ትንሽ ሲቀረው ባንንኮ። አነባበሮ ቆንጆ ነው፣ በረከት ነው።
ኤፌሶን መቅደስ እንዴት ነሽ? እግዚአብሔር ይመስገን። ባለፈው ጽፌልሽ ነበረ ግን አልፈታሽልኝም እና እንደገና ልንገርሽ እንዳታልፊኝ። በህልም ታላቅ ወንድሜ ካልገደልኳት ብሎ በሰው ተይዞ አየሁኝ። በጣም ነበር የሚጮህብኝ። እኔ ግን ምንም አልመለስለትም። ዝም ብዬ ነበር የማየው እና ምንድን ነው እሺ ምት ምናምን ከሌለው ጸብ ፍቅር ነው የሚያመላክተው። አልመታሽም፣ ያው ጸብ ነው። ጩኸት ደግሞ ውስጡ ያስጨነቀው ነገር አለ ያንን ከዛ ጭንቀት እንደሚገላገል የሚያመላክት ነው። ዮናቲዩብ ሰላም መቅደዬ አሞራ እኔና ባለቤቴ ወደ ተኛንበት ክፍል ገብቶ ሊነክሰን ሲል የዛ ዓመት ጀምሮ የነበረ ድርሳን ሚካኤል ጸበል ቤቴ አለና እሱን ጸበል አሞራው ላይ ውጣ እያልኩኝ ላባረረው ስሞክር ሳሎን ላይ ልጆቼ እየተጫወቱ ነበርና በገሃዱ እና ወደ እነሱ ሲሄድባቸው አየሁ። ወዲያው የባሌ አጎት ቤታችን ይመጣና ባሌ አጎቴን ተይው እባክሽ፣ እሱ ምን ቢያደርግ ከእኛ ተለይቶ መኖር አይችልም፣ ይወደናል እያለ ሲለምነኝ አየው። አጎቱ በገሃዱ ብዙም አልወደውም እና ህልሙ ያየው ትናንት ጠዋት የስውሯ ማርያም ቅቤ ውጬና ተቀብቼ ተመልሼ ተኝቼ ባለቤቴ ከጎኔ መጥቶ ተኝቶ ልጆቼም ሳሎን ላይ እየተጫወቱ በነበረበት ሰዓት ነው። እባክሽ መቅደዬ በመብራን አትለፊኝ። ችግር የለውም። አሞራ መከራን ሐዘንን ስለሆነ የሚያመላክተው ማባረርሽ ጥሩ ነው። በደንብ ጸሎት እንድታደርጊ ነው የሚያስጠነቅቅሽን። የሆነ ሊያሳዝናችሁ ጥሩ ያልሆነ ነገር እንትን ሊል የመጣ እንትን እንዳለ ነው እና ያው መጸለይ ላባርር ስሞክር ሳሎን ላሉ ልጆቼ እየተጫወቱ ነበረ። ያው በገሃዱም እንደዛ ነው ያየሽው እና ያው ግን ግጭት ወይ መከራን አለመስማማት እንትን እንዳይል በደንብ ጸሎት አድርጊ። ያው ቤታችን ይመጣል የባሌ አጎት ቤታችን ይመጣል። ባሌ አጎቴ ተይው እባክሽ፣ እሱ ምንም ቢያደርግ ከኛ ተለይቶ መኖር አይችልም ሲልሽ ነው ያየሽው። ይወደናል እያለ ሲለምነኝ አየው። አጎቱ በገሃዱ ብዙም አልወደውም ነው ያልሽው። ያው የሆነ ደመ ነፍሳችን የሚነግረን ነገር ካለ ያንን ነው። የሆነ መከራ ጥሩ ያልሆነ ነገር እንዳይመጣ በዛም ጎን መጠንቀቅ መጸለይ ያንን ነው የሚያመላክትሽ። በደንብ ጸሎት አድርጊ። ያው ሲወጣ ብታይ መልካም ነበር። ያው ግን ለማንኛውም ጸሎት እንድታደርጊ ነው። ያንን ነው ጸሎት በደንብ አድርጊ።